ካቶ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ይሄን ቪዲዮ ሼር አድርጉልኝ። እኔም እንደ አንድ ሰው ሐሳቤን ልስጥ። እሱ ምንድነው አሁን ብሩኬ እንግዲህ በአዲስ ነገር መጥቷል። በአዲስ ነገር ደግሞ ምንድነው የመጣው መሰላችሁ? ሃይሚና እኔ እንጋባ እያለ ነው። እኔ ግን በጣም ግራ የገባኝ ነገር አንተ ካለ 80 የወለድከው ልጅህን ምን ልታረገው ነው? ምክንያቱም ይህን ነገር እንዴት አርጋችሁ አስተካክላችሁ ነው እናንተ ትዳር የምትገቡት? ምክንያቱም ይህ ነገር ሳይስተካከል ለምንድነው አዲስ ነገር፣ አዲስ አጀንዳ፣ አዲስ አይዲያ የምታመጣው? ምክንያቱም እዩ ቤት ተከራይታለሽ አዲስ አበባ አይደለ? እውነት እናውራ ከተባለ ማለት ነው። አንተ የእዩን ጉዳይ ለምንድነው ዝም ያልከው? ምክንያቱም እየተሰራ ያለው ነገር በጣም የሚደብር ነው። ገባችሁ? አሁን እኔ አንዳንዴ ሃይሚ ታሳዝነኛለሽ። አምናበት ነው ምን ብላ ነው ዝም የምትለው? አይዶን ነው ማለት ነው። ምክንያቱም ይህ ነገር በደንብ ሊሰመርበት ይገባል ያጀማ ማለት ነው። ገባችሁ? ሊሰመርበት የሚገባው ለምንድን ነው ካላችሁ እሱ የበፊቱን ነገር ሳያስተካክል ሌላ ህይወት መጀመር አለበት ብዬ እኔ አላምንም። ገባችሁ? አሁን ብሩኬ ደግሞ ያንን ነገር ሳይጨርስ ከሷ ጋር ለመጀመር ከሷ ጋር ለመጋባት እየሮጠ ነው። ይህ ነገር ደግሞ እንደ ሴት እኔ አይመቸኝም። ይቅርታ አድርጉልኝ። ገባችሁ? አይመቸኝም። ምክንያቱም የሚደረገው ነገር በጣም ያስጠላል ማለት ነው። ገባችሁ? እሷ አምናበት ነው አላመነችበትም፣ ተገዳ ነው። ፈጣሪ ወቀው። ማን? ሃይሚ ማለት ነው። ገባችሁ? እና ብሩኬ ደግሞ የበፊቱን ሳያስተካከል እንደገና ወደ አዲስ አረንቋ እየገባ ነው እና ይህን ነገር ማስተካከል አለበት ብዬ እኔ አምናለሁ። ይቅርታ አድርጉልኝ። ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው። ገባችሁ? ይህ ነገር በደንብ መስተካከል አለበት። ያጀማአ ጠርቶ መምጣት አለበት። ጠርቶ ካልመጣ እመኑኝ ዋጋ ትከፍላለች ሃይሚ። ስለዚህ ብሩኬ ጠርቶ መምጣት አለበት። ከዛ የወለደውን ዲቃ ነው የሚባለው የወለደውን ዝምሎ የዝሙት ልጅ ማለት ነው። የማን ነው የዝሙት ልጅ ካላችሁ የአዩ ልጅ ማለት ነው። የእዩ ልጅ የዝሙት ልጅ ነው። ገባችሁ? ስለዚህ ያንን ነገር ማስተካከል አለበት ብዬ ነው እኔ እማምነው። ገባችሁ? አንድ ነገር ልንገራችሁ። በፊት ህይወት ካላችሁ ወይም ደግሞ እንደዚህ ከወሸማችሁ ከዛ በኋላ ያንን ነገር ሳታስተካክሉ ሌላ ህይወት አትምሩ። ምክንያቱም ለሌላ ሰው እንትን ነው የምትሆኑት፣ ለሌላ ሰው ከባድ ነው የምትሆኑት ማለት ነው። እና ይህ ነገር መሰመር አለበት ያጀማ። ገባችሁ? አሁን እሱ ደግሞ ዝም ብሎ ማለት ነው በቃ ለማጠፋፋት ይፈልጋል። ማን? ብሩኬ ማለት ነው። እኔ አንዳንዴ ሳስበውና ስስለው ሃይሚን አይወዳትም ወይ ለመጠቀሚያ ነው ወይ የሚፈልጋት እስከምል ድረስ እደርሳለሁ። ገባችሁ? ምክንያቱም ለምንድን ነው ካላችሁ በጣም የሚዘገንን ነገር ነው የሚያደርገው ብሩኬ። ገባችሁ? አንዳንዴ ነገሮችን ደብቀ ምን ብለን ሸፍነን ስናልፈው እሱ ግን ዙሮ መቶ ምንድን ነው የሚያደርገው? ኢማጅን በጣም የሚደብር ነገር ነው እያደረገ ያለው። አሁን ደግሞ ከትዳር ላይ መደበቅ የለበትም። ወዶ ፈቅዶ አልሞ በደንብ አድርጎ ነገሩን አጥርቶ መምጣት አለበት። ገባችሁ? ለምን ካላችሁ እዩ ለዲኤንኤ እየመጣች ነው አዲስ አበባ። ዲኤንኤ ብላ እየመጣች ነው። ገባችሁ? ጋሽዬን አሳምኘዋለሁ፣ ጋሽዬ አምኖኛል ብላለች። ጋሽዬ ካመናት ደግሞ ዲኤንኤ ልትመጣ ነው። ዲኤንኤ ከመጣች ደግሞ እንደገና ሌላ ብጥብጥ ነው ለሃይሚ፣ እንደገና ሌላ ካንሰር ነው ለሃይሚ። ስለዚህ ይህ ነገር መቆም አለበት ያጀማ። ምክንያቱም በተለይ ሴት የሆናችሁ ይመለከታችኋል። እንደዚህ በፊት ፍቅር ይዞ ከዛ በኋላ ያንን የወሸመውን ልጅ ወይም ዝም ብሎ የዝሙት ልጅ የሆነ ነገር ሳያደርግ ደግሞ መጥቶ ከዚህ ጋር አገባሻለሁ ወድሻለሁ ምናምን አላምንም። ገባችሁ? ብሩኬ ከዚህ ላይ በጣም ተሳስቷል። ተረዳችሁ? እሴት የሆናችሁ በሙሉ ደግሞ ከሃይሚ ጎን መቆም አለባችሁ። ምክንያቱም ብሩኬ እያረገው ያለው ነገር በጣም የሚያስጠላ ስለሆነ የሚዘገንን ስለሆነ ገባችሁ? ስለዚህ ምንድነው ማድረግ ያለባችሁ ውዶቼ? ከሃይሚ ጎን ቁሙ። ይህ ጋብቻ መቆም አለበት። ቁሞ ጠርቶ መምጣት አለበት። ገባችሁ? ካልጠራ ነገም ዛሬም ከነገም ወዲያም ሃይሚ ታለቅሳለች እያልኳችሁ ነው። ገባችሁ? ምክንያቱም ብሩኬ እሷን የሚፈልጋት ለካሜራ ነው። አለቀ ደቀቀ። ለካሜራ ባይሆን ኑሮማ እያንዛዛ ሴቱን እያጉላለ አያመጣም ነበረ። ገባችሁ? ስለዚህ ይህ ነገር ጥርት ብሎ መሄድ አለበት። ተረዳችሁ? ምክንያቱም ነገ ወዲያ ሃይሚን እንደማስለቅሳት እኛ
ምንም ማረጋገጫ የለንም። ስለዚህ አሁን ሽምግልና ምናምን የሚለውን አቁሞ ጠርቶ መምጣት አለበት። ገባችሁ? ምክንያቱም የእዩ ልጅ እዩ እናት መቼም አትሳሳትም አይደለ? የሱ ነው ካለች የሱ ሊሆንም ይችላል። ገባችሁ? ስለዚህ የወለደውን እንትን መካድ የለበትም። የወለደውን ልጅ ወይም የወለደውን ዲቃላ ማለት ነው ዛሬ ቢሸፍኑ ነገ ወዲያ መውጣቱ አይቀርም። ስለዚህ ይህን ዲቃላ አጥርቶ መምጣት አለበት ብሩኬ። ዲቃላ የተባለ እኛ ምን አገባን? ምክንያቱም የዝሙት ልጅ ነው፣ ዲቃላ ነው የሚባለው። ስለዚህ ብሩኬ ይህን ነገር ማስተካከል አለበት። መሸፋፈን፣ ማለባበስ፣ ማቆለባበስ አያስፈልግም። ገባችሁ? ምክንያቱም ነገ ወዲያ ሃይሚ ዋጋ እንድትከፍል ስለማንፈልግ። ተረዳችሁ? አሁን እሱ እያረገ ያለው ነገር በደንብ አስቦበት ነው። ማን ብሩክ የሚባለው ማለት ነው። በደንብ አስቦበት አልሞበት አስተካክሎ ነው እየሄደ ያለው። ስለዚህ እኛ ዝም ማለት የለብንም። የብሩኬን ልብ ደግሞ ከኛ በላይ እናንተ አታውቁትም። ምክንያቱም እኛ በውስጥ ስለምናወራው ምን አይነት ነገር እንዳለ በደንብ ጠንቅቀን እናውቃለን። ስለዚህ ይህ ነገር መስተካከል አለበት። የዲቃላውንም ነገር መታሰብ አለበት። ዲቃላ ነው እኔ ምን አገባኝ? ምክንያቱም የዝሙት ልጅ ነው ዲቃላ ነው የሚባለው። የእዩ ልጅ የ80 ልጅ አይደለም። የ80 ልጅ እስካልሆነ ድረስ ደግሞ ዲቃላ ብለን ነው የምንጠራው። ስለዚህ አሁንም ቢሆን ጠርቶ መምጣት አለበት። ገባችሁ? ለሃይሚ ነገ ወዲያ እንዳታለቅስ የምትፈልጉ ከሆነ ይህ ነገር በደንብ ካልጠራ አይሆንም። ገባችሁ? እሱ በትዳር መሸፈን የፈለገው ለምንድን ነው? ለምን ይመስላችኋል? ነገ ወዲያ እስኪ እሰቡት። እሱ ካልፈለገ እነዚህ ሴቶች ይመጣሉ? እዩም ትመጣለች፣ እችም ትመጣ ነበር። አትፈልግም። እሱ ስለሚፈልግ ነው። ከሴት ጋር ወዲያ ወዲህ ማለቱን ብሩኬ ይፈልገዋል። አስረግጬ ነው የምነግራችሁ። ገባችሁ? ምክንያቱም እኛ ከመጀመሪያው ጀምሮ ተው ስንለው ምንድን ነው ያለ? እኔ ፈልጋታለሁ ልጅቱን ነው ያለ። ስለዚህ ሃይሚ ደግሞ ይህን ነገር መቀበል የለብሽም። ይህን ትዳር አይኖ ተወጂዋለሽ፣ ብትወጂውም ከውስጡ ያለው ቆሻሻ ታውቂያለሽ። ስለዚህ ጠርቶ ካልመጣ ብሩኬ አታግቢው። አለቀ ደቀቀ። ቤተክርስቲያን ሄደ ምን አለ ብሩኬ ወደድሽም ጠላሽም ይህ ልጅ የሱ ልጅ ካልሆነ መቼም እዩ ልጁ የሱ አይደለም ብላ በውሸት አትከራከርም። በእንትን አትከራከርም። እናት ሁልጊዜም አትሳሳትም። ስለዚህ ተሳስቶ አድርጎታል እያለች ነው እሷ። ተሳስቶ ስላደረገው አሁን አንቺ ማድረግ ያለብሽ ራስሽን አምነሽ እንትን ብለሽ ዲኤንኤ አድርጎ ልጁ የሱ ነው የሱ አይደለም የሱ እንትን ብሎ ተጣርቶ መሆን ነው ያለበት። እዩዬ ልንገርሽ ሃይሚ እናቴን አቸኩኝ። ሴት ልጅ ማለት ነው ትዳር ገና ልጅ ነሽ ውዴ፣ ገና ልጅ ነሽ። የሚፈልግሽ አሽካላሏን ወንድ አለ። ገባሽ? ምንም ብሩኬ ምንም የተለየ ነገር የለውም። ስለዚህ ይህ ነገር ሊሰመርበት ይገባል። በትዳር ደግሞ መደበቅ የፈለገው እሱ ለምንድን ነው? ያረገውን ቆሻሻ ነገር ስለሚያውቅ ነው። ገባችሁ? በደንብ ብሩኬ ጠንቅቆ ያውቃል የሚያረጋትን ነገር። ለዛ ነው ይህ ለምን እንዴት ለምን እንደዚህ ያለ የሚመጣው። ስለዚህ ይህን ነው እምላችሁ። አሁንም ቢሆን ከሃይሚ ጎን ቁሙ። ይህን ሐሳብ ትዳር ብሎ ያመጣው ውሸቱ ነው። ገባችሁ? ምክንያቱም ሁሉ ሰው እንዳይቀጠቅጠው ስለፈራ ትዳር መደበቂያ ነው ያደረገው ብሩኬ። ስለዚህ ይሄ ነገር እንዲስተካከል እንፈልጋለን። እናቴን ከምሬ ነው የምነግራችሁ። አሁን ደግሞ ሃይሚ ደግሞ ነገ ወዲያ እንድታለቅስ ስለማንፈልግ ይሄ ነገር መስተካከል አለበት። እየተግማሙ እየተላላሱ እያሉ ይመጣሉ። እኔ አላቅም፣ ለሶሻል ሚዲያው ራሱ ለአዳዲስ ልጆች ምን እንደሚያስተምሩ አላቅም። ስለዚህ ብሩኬ ይህን ነገር ማስተካከል አለበት። ገባችሁ? የዲኤንኤው የምኑ የውሽሚት የውሽማት መቆም አለበት። ከዛ በኋላ በደንብ ጠርቶ ከዛ በኋላ ነው ቤተሰብ መላክ አለበት ብዬ እኔ እማምነው። ገባችሁ? ያልጠራ ነገር ነገ ወዲያ ሃይሚ ዋጋ እንድትከፍል አንፈልግም። ተረዳችሁ? ብሩኬ ደግሞ ቆዳውን አለሳልሶ የሚፈልጋት ለምንድን ነው? ለቪዲዮ ነው። ለቪዲዮ ለምን? ሃይሚ ከሌለሽ ዶላር የለም። አሁንም አስረግጬ ነው የምነግራችሁ። ሃይሚ ከሌለሽ ሃይሚ የኢቲኤም ናት የብሩኬ። ለዛ ነው እና ውዶቼ፣ ማሮቼ፣ ፍቅሮቼ ይህ ነገር በደንብ መስተካከል አለበት። ሰብስክራይብ፣ ላይክ፣ ሸር አድርጉ። ወሰላሙ አለይኩም ወራህመቱላሂ